ምዕራፍ 21 አምላክህ እግዚአብሔር ተወርሳት ዘንድ በሚሰጥህ ምድር የተገደለ ሰው በሜዳ ወድቆ ቢገኝ ገዳዩም ባይታወቅ ሽማግሌዎችህና ፈራጆችህ ወጥተው በተገደለው ሰው ዙሪያ እስካሉት ከተሞች ድረስ በስፍር ይለኩ። ወደ ተገደለውም ሰው አቅራቢያ የሆነችው የከተማይቱ ሽማግሌዎች ለሥራ ያልደረሰችውን ቀንበርም ያልተጫነባትን ጊደር ይውሰዱ። የዚያችም ከተማ ሽማግሌዎች ጊደሪቱን ይዘው ፈሳሽ ውሃ ወዳለበት ወዳልታረሰና ዘርም ወዳልተዘራበት ሸለቆ ይሄዳሉ። በዚያም በሸለቆው ውስጥ የጊደሪቱን አንገት ይሰብራሉ። የሌዊ ልጆች ካህናትም ይቀርባሉ። በፊቱ እንዲያገለግሉ በስሙም እንዲባርኩ አምላክህ እግዚአብሔር መርጧቸዋልና በእነርሱም ቃል ክርክር ሁሉ ጉዳትም ሁሉ ይቆረጣልና። ወደ ተገደለው ሰው አቅራቢያ የሆነችው የከተማይቱ ሽማግሌዎች ሁሉ በሸለቆው ውስጥ አንገቷ በተሰበረው ጊደር ላይ እጃቸውን ሲታጠቡ እጃችን ይህን ደም አላፈሰሰችም፣ ዓይናችንም አላየችም፣ አቤቱ የተቤዠኸውን ሕዝብህን እስራኤልን ይቅር በል፣ በሕዝብህም በእስራኤል ላይ የንጹሑን ደም በደል አትቁጠር ብለው ይናገራሉ። ስለ ደሙም ይሰረይላቸዋል። አንተም በእግዚአብሔር ዓይን የቀናውን ባደረክ ጊዜ የንጹሑን ደም በደል ከመካከልህ ታርቃለህ። ጠላቶችህን ልትወጋ በወጣህ ጊዜ አምላክህም እግዚአብሔር በእጅህ አሳልፎ በሰጣቸው በማረካቸውም ጊዜ በተማረኩት መካከል የተዋበች ሴት ብታይ ብትመኛትም ሚስትም ልታደርጋት ብትወድ ወደ ቤትህ ታመጣታለህ። እርሷም ራሷን ትላጫለች፣ ጥፍሯንም ትቆረጣለች፣ የተማረከችበትንም ልብስ ታውልቃለች። በቤትህም ተቀምጣ ስለ አባቷና ስለ እናቷ 1 ወር ሙሉ ታለቅሳለች። ከዚያም በኋላ ትደርስባታለህ፣ ባልም ትሆናታለህ፣ እርሷም ሚስት ትሆናለች። ከዚያም በኋላ በእርሷ ደስ ባይልህ አርነት አውጥተህ ወደ ወደደችው ትሰዳታለህ። በዋጋ ግን አትሸጣትም፣ እፍረት አድርገህባታልና እንደ ባሪያ አትቆጥራትም። ለአንድ ሰው አንዲቱ የተወደደች አንዲቱም የተጠላች 2 ሚስቶች ቢኖሩት ለእርሱም የተወደደችው ደግሞም የተጠላችው ልጆችን ቢወልዱ በኩሩም ከተጠላችው ሚስት የተወለደው ልጅ ቢሆን ለልጆቹ ከብቱን በሚያወርስበት ቀን ከተጠላችው ሚስት በተወለደው በበኩሩ ፊት ከተወደደችው ሚስት የተወለደውን ልጅ በኩር ያደርገው ዘንድ አይገባውም። ነገር ግን ከከብቱ 2 እጥፍ ለእርሱ በመስጠት ከተጠላችው ሚስት የተወለደው ልጅ በኩር እንደሆነ ያስታውቅ። የኃይሉ መጀመሪያ ነውና በኩርነቱ የእርሱ ነው። ማንም ሰው ለአባቱ ቃልና ለእናቱ ቃል የማይታዘዝ ቢቀጡትም የማይሰማቸው እልከኛና አመፀኛ ልጅ ቢኖረው አባቱና እናቱ ይዘው ወደ ከተማው ሽማግሌዎች ወደሚኖርበትም ስፍራ በር ያምጡት። የከተማውንም ሽማግሌዎች ይህ ልጃችን እልከኛና አመፀኛ ነው፣ ለቃላችንም አይታዘዝም፣ ስስታምና ሰካራም ነው ይበሏቸው። የከተማውም ሰዎች ሁሉ እስኪሞት ድረስ በድንጋይ ይውገሩት። እንዲህም ክፉውን ነገር ከመካከልህ ታርቃለህ፣ እስራኤልም ሁሉ ሰምተው ይፈራሉ። ማንም ሰው ለሞት የሚያበቃውን ኃጢአት ቢሠራ እንዲሞትም ቢፈረድበት በእንጨትም ላይ ብትሰቅለው በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር። ነገር ግን አምላክህ እግዚአብሔር ርስት አድርጎ የሰጠህን ምድር እንዳታረክስ በእርግጥ በዚያው ቀን ቅበረው።